በዕፀ መስቀሉ የተከፈለልኝ የኢየሱስ ፍቅር ምንኛ ማረከኝ። ከፍቅር በላይ ሆነና መሰጠኝ። ከመስቀል ስር ሆኜ ፊቱን እያየሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰባቱ ለመስከረም በዛቲ ዕለት በዓሉ ለመስቀል ክቡር ዘእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 17 በይች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉሥ የቁስጥንጢኖስ እናት ንግሥት እሌኒ ከተሰወረበት የገለጠችው ነው። የጎልጎታን ኮረብታ ባስጠረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታም የሆነበት ምክንያት እንዲህ ነው። ብዙዎች ድንቆች ተአምራት ክብር ይግባውና ከጌታችን ኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጡ ሆነው ሙታን ይነሱ ነበርና የጎበጡና በሽተኞች ሁሉ ይፈወሱ ነበር። ስለዚህም አይሁድ ተቆጡ። እንዲህም ሥርዓትን ሰርተው አዘዙ። በይሁዳ ሀገር ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ። እንዲህም እያደረጉ እሌኒ ንግሥት እስከመጣች ድረስ ከ300 ዓመት በላይ ኖሩ። እሷም በመጣች ጊዜ ክብር ይግባውና የጌታችን ኢየሱስ ክርስቶስ መቃብርን እስካሳዩት ድረስ አይሁድን ይዛ አሰቃየቻቸው። ያንን ኮረብታም እስከጠረጉ ድረስ አስገደለቻቸው። ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተክርስቲያንም ተሰራች። በይች ቀንም አከበሯት። ለመስቀሉም በዓል መስከረም 17 ቀን አከበሩለት። የክርስቲያን ወገኖች ሁሉም ከሀገሮቻቸው በመምጣት ክብር ይግባውና በጌታችን ኢየሱስ ክርስቶስ የትንሣኤውን በዓል እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችም በጎዳና እየተጓዙ ሳሉ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበር። ከእርሱም ጋር ብዙዎች ሳምራውያን ነበሩ። ይህም ይስሐቅም የክርስቲያን ወገኖችን ለምን በከንቱ ትሄዳላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ከክርስቲያን ወገኖችም ስሙ አውዶኪስ የሚባል አንድ ቄስ አለ። ሕዝቡም በጎዳና ሲጓዙ የሚጠጡት ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድም ሄዱ። በውስጡም መሪር የሆነና የገማ ውሃ አገኙ። እጅግም በውሃ ጥማት ተሰቃዩ። ይስሐቅም እጅግ ይሳለቅባቸው ጀመር። የቀናች ሃይማኖት ካለቻችሁ የገማና የመረረ ውሃ ተለውጦ እስቲ ጣፋጭ ይሁን ይላቸው ነበር። ቄሲስ አውዶኪስም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚያ ሳምራዊ ይስሐቅ ጋር ተከራከረ። ያ ሳምራዊም በመስቀል ስም የታምራት ኃይልን ካየሁ እኔ በክርስቶስ አምናለሁ አለ። ያን ጊዜም ቄሲስ አውዶኪስ በዚያ በገማ ውሃ ላይ ጸለየ። ውሃውም ወዲያውኑ ጣፋጭ ሆነ። ከእርሱም ሕዝቡ ሁሉ እንስሶቻቸውም ሁሉ ጠጡ። ሳምራዊ ይስሐቅ ግን በተጠማ ጊዜ በረዋት ከያዘው ውሃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪር ለቅሶን አለቀሰ። ወደ ከበረ ቄስ አውዶኪስም መጥቶ ከእግሩ በታች ሰገደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አመነ። በከበረ ቄስ በአውዶኪስ ጸሎት ጣፋጭ ከሆነው ከዚያ ውሃም ጠጣ። በዚያም ውሃ ውስጥ ታላቅ ኃይል የሚሰራ ሆነ። እርሱም ለአማንያን የሚጣፍጥ ሲሆን ለካዲያንና ለአረማውያን የሚመር ሆነ። በውስጡም የብርሃን መስቀል ታየ። በአጠገቡም ውብ የሆነች ያማረች ቤተክርስቲያንን ሰሩ። ሳምራዊ ይስሐቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሄዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ። የከበረ መስቀልም ዳግመኛ የተገለጠበት መጋቢት 10 ቀን ነው። ዜናውንም በዚሁ ቀን ጽፈናል። ምዕመናንም በታላቁ ጾም በካክል በዓሉን ማክበር
እናታቸው በዓሉን ቤተክርስቲያኑ በከበረችበት ቀን አደረጉ። ይህም መስከረም 17 ቀን ነው። በዚህ ቀን አስቀድሞ ከከበረ መቃብር በንግሥት እሌኒ እጅ የተገለጠበት ነው። በመስቀሉ ላዳነን ለእግዚአብሔር ምስጋና ይሁን። ክብር ምስጋና ገንዘቡ ነውና ለዘላለሙ አሜን። ሰላም ለዕፀ ሕይወት ጽላሎተ ህብሩ ዘተፈልጠ በትረ ሙሴ ነቢይ ዛብተረ ግብፅ መስቀለ ክርስቶስ ምካሄድ እስከ ብዙሃነ ሚጣ ሲቴ ምእመናን ምከዊነ መሪር ወለተ መኑ ህዝብ እጽያተ ሶተ ሰላም እብል አውዶክሲያ ቀሲሰ አመመሃገሩ ወቤቱ ለበዓለ መስቀል ጌሰ ምስለ ሳምራዊ በፍና አበጥባዘ በጽየወ ጸሎቱ መሪረ ማይ ፈውሰ ወበሃይማኖቱ አይመነ ብዙሃነ ነፍሰ